ሰላም የቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰናል ማለት ነው። እርግጠኛ ነኝ ይሄ ቪዲዮ እንደሚጠቅማችሁ ለብዙ ሰውም እንደሚጠቅም እርግጠኛ ነኝ ማለት ነው። ስለዚህ ይሄ ቪዲዮ ለዚህ ቻናላችን ፋሚሊየር ከሆናችሁ ይሄን ቻናል ሼር ለጓደኞቻችሁ እንደዚሁም ለብዙ ሰው ለምታውቁ ሼር በማድረግ እንደዚሁም ለዚህ ቻናል ደግሞ አዲስ ከሆናችሁ እንደዚህ አይነት አዲስ ቅጽበት ኢንፎርሜሽኖች እንዲደርሷችሁ ለዚህ ቻናል ሰብስክራይብ በማድረግ ብዙም ሳንቆይ ወደ ገደሉ እንግባ። ወደ ቪዲዮ ዛሬም ለምንድን ነው የመጣሁላችሁ በጣም ወሳኝ የሆነ ቪዲዮ ነው ብዬ አስባለሁ። ቢኮዝ በ2018 የሪሚዲያል ፕሮግራም ላይ ማለት ነው በፕሌስመንት ሁሉም ተማሪዎች ፕሌስመንታቸውን ካወቁ በኋላ ማለት ነው በጣም ውዝግብ የሆነ ሰሞኑን ጥሪ ነው ማለት ነው። እንደዚሁም የሚገርማችሁ ደግሞ እናንተ የቆዩ 2018 የሪሚዲያል ፕሮግራም ዩኒቨርሲቲዎቹ የቆዩ ይመስላችኋል እንጂ ካለፈው አምና አንፃር ሲታይ ማለት ነው በጣም እንደዚሁም እየፈጠኑ የሚገኙ ዩኒቨርሲቲዎች አሉ ማለት ነው። ዛሬ ምንድነው በዚህ ቪዲዮ ያመጣካላችሁ ዩኒቨርሲቲዎች ቶሎ ብሎ የሚቆዩ ወይም ብዙ ጊዜ ኮሜንት ላይ እየጠየቃችሁን ስለሚገኝ ነው። እኔ ዝም ብዬ ተነስቼ አይደለም ይሄን ቪዲዮ ሰራሁት። ብዙ ላይ ኮሜንት ላይ እየጠየቃችሁኝ ነው። ወላይታ ዩኒቨርሲቲ ምን ዩኒቨርሲቲ በጣም ብዙ ዩኒቨርሲቲ መች ነው የሚጠራው እያላችሁኝ ነው ማለት ነው። እኔ ዝም ብዬ ተነስቼ አይደለም በዚህ በእናንተ ኮሜንት ላይ ዲፔንድ ሆኜ ማለት ነው በሁለት ቦታ ላካፍላችሁ ማለት ነው። ዩኒቨርሲቲዎች ቶሎ ብሎ የሚጠሩና ቶሎ ብሎ ማይጠሩ አለ። እሱም ለምን እንደሆነ ዋይ ለምን አይጠሩ የሚለውን እናያለን። ቶሎ ብሎ የሚጠሩ አለ፣ ቶሎ ብሎ ማይጠሩ አለ ማለት ነው። እነዚህ ዩኒቨርሲቲዎች እነማን ናቸው ካላችሁ በቀለል አድርጌ ላስረዳችሁ። በአመላችሁ ማለት ነው በቀድሞ ፕሪፓሬሽን ስለሚያደርጉ ሊሆን ይችላል በተለያየ ነገር ቶሎ ብሎ የሚጠሩ አሉ። ለምሳሌ እንደምታውቁት ባህር ዳር ባለፈውም ጥሪ ያደረገ ዩኒቨርሲቲ ነው። ባህር ዳር ዩኒቨርሲቲ አለ፣ እንደዚሁም አርባ ምንጭ ዩኒቨርሲቲ፣ ቦንጋ ዩኒቨርሲቲ እንደዚህ በአመላቸው ቶሎ ብሎ ብዙ ዩኒቨርሲቲ ያቸዋል። እኔ በዚህ ቀለል አድርጌ የነገርኳችሁ ማለት ነው። እንደዚሁም ዘግየት ብሎ የሚጠሩ ዩኒቨርሲቲዎች አሉ ማለት ነው። እሱም ላይክ አትፍረዱባቸው፣ በአንዳንድ ምክንያቶች አሉ። ለምሳሌ ልንገራችሁ ለምን እንደሆነ በጣም ብዙ አንድ ተማሪ ወደ ግቢ ለመጥራት ማለት ነው ብዙ ኮስት ያስፈልጋል። ላይክ ሪል ኢመኑኝ አንድ ተማሪ ጥሪ አድርጎ ሁሉም ነገር ጨርሶ እነሱን ለመጥራት ብዙ ነገር ያስፈልጋል። የዶርም ነገር በጣም ብዙ ዩኒቨርሲቲዎች የሚያሳስብ ነገር ነው። እነዚህም ላይክ እሱም ብቻም ሳይሆን የአስተማሪዎችም ነገር ስፔሻሊ በቂ ነው ሁሉም ነገር ጨርሰናል ሲሉ ነው ጥሪ የሚያደርጉት ማለት ነው። ስለዚህ የዩኒቨርሲቲ ኢኮኖሚካሉ ይታያል፣ ብዙ ነገር ይታያል ማለት ነው። ስለዚህ ቆይቶ የሚጠሩ ዩኒቨርሲቲ ለምሳሌ ብዙዎቹ ኮሜንት ላይ እየጠየቃችሁኝ ነው። አይ ኖ ዘንድሮ ቶሎ ብሎ ሊጠራ ይችላል፣ ግን ብዙ ጊዜ ቆይቶ የሚጠሩ ዩኒቨርሲቲ ላይ እንደ ወላይታ ሶዶ አሉ። ብዙ ጊዜ እንደዚህ ዩኒቨርሲቲ ብታዩት ቶሎ ብሎ የሚጠራ ዩኒቨርሲቲ አይደለም። ስለዚህ ዘንድሮም አሁንም ቶሎ ብሎ ይጠራል አይጠራም ማለት ሳይሆን እንደዚህ አይነት ዩኒቨርሲቲ እየተመደባችሁ በትዕግስት እንድትጠብቁ ማለት ነው። እንደ ወሎ ዩኒቨርሲቲ ማለት ብዙ ጊዜ ኮሜንት ላይ ወሎ ዩኒቨርሲቲ ጥሪ አይደረግም ያላችሁኝ እየጠየቃችሁ ነው ማለት ነው። እነዚህ አይነት ዩኒቨርሲቲ በትዕግስት የምትጠበቅ ዩኒቨርሲቲ ነው ማለት ነው። አይታወቅም ነገም ሊጠራ ይችላል። ሁሌም እኮ በተከታታይ ይቆያል ማለት ሳይሆን እነዚህ እንደ ደብረ ማርቆስ ዩኒቨርሲቲ ትንሽ ቆየት የሚሉ ዩኒቨርሲቲዎች ናቸው ማለት ነው። ስለዚህ እነዚህ ዩኒቨርሲቲዎች የሚቆዩ ዩኒቨርሲቲዎች ናቸው ማለት ነው በአመላቸው ማለት ነው። ስለዚህ እነዚህ ላይ ዲፔንድ ሆነ ማለት ነው። ለምሳሌ ከ9 እስከ 12 ሰዓት ወይም ከ9 እስከ 1 ሰዓት እስከ ሌሊቱ ማለት ነው እስከ 2 እስከ 3 ዩኒቨርሲቲ የሚጠራበት ኦፖርቹኒቲ በጣም ከፍ ያለ ነው ማለት ነው። ላይጠራም ይችላል እኮ በኋላ ካልጠራ እኔ ለየሆነ ነገር ብሌም ልታደርጉኝ አትሞክሩ። ላይክ እኔ አዳዲስ ኢንፎርሜሽኖች በቅጽበት የማድረሳችሁ እንደዚሁም የሌሎች ስሊ ቲፖች የምሰጣችሁ ቻናል ነኝ እኔ። ወይም በአንድ ነገር ሪሰርች አድርጌ እመጣላችሁ ነው እንጂ አንድ ነገር እንደዚህ አንተ እኮ እንደዚህ አልከ ብሌም ልታደርጉኝ አትሞክሩ። ግን እኔ ኦፊሻሊ እንደዚህ አይቲኤም ስነግራችሁ ከ9 እስከ 12 ዩኒቨርሲቲ እስከ 3 ዩኒቨርሲቲ የሚጠራበት እድል ከፍ ይላል ማለት ነው። ለምሳሌ እነዚህ ቶሎ ብሎ የሚጠራሉ እንደዚህም ቶሎ ብሎ የማይጠሩ አሉ። በሚካፈል እንደዚህ አካፊ የላችሁ አሉ። በነዚህ ላይ ዲፔንድ ሆናችሁ የኔ ዩኒቨርሲቲ ቶሎ ብሎ ይጠራል ወይ አይጠራም ብላችሁ መገመት ብቻ ነው የሚፈልገው ከናንተ ማለት ነው። ስለዚህ እንደሚታወቀው የኛ ቻናል ማለት ነው ኢንፎርሜሽኖችን በቅጽበት በማድረስ የሚታወቅ ቻናል ነው። ይሄን ሁላችሁ ማመን አለባችሁ። እንዴት ካላችሁ ለምሳሌ ሁለት ዩኒቨርሲቲዎች ትናንትና ጥሪ አድርጓል ማለት ነው። ሁለቱም ዩኒቨርሲቲ ጥሪ ሲያደርግ ጊዜ በቅጽበት ማለት ነው ዩኒቨርሲቲው ጠራ። በተለይ ስፔሻሊ ሁለተኛ ዩኒቨርሲቲ ራያ ዩኒቨርሲቲ ማለት ነው። አንደኛ በራያ ዩኒቨርሲቲ የሰራው ቻናል እኔ ነኝ። ሹር ሆኜ ነው ነግራችሁ። ዩኒቨርሲቲው ከለቀቀ በኋላ ከ6 እስከ 10 ደቂቃ በኋላ ወይ እስከ በቃ በዚህ አቨሬጅ ነው ማለት ነው ቪዲዮ ነው ሰራውላችሁ። ሪቪው ያደረኩ ነበር ቅድም ዩቲዩብ ላይ ማለት ነው። ሳየው
ለካስ አዲስ ዩኒቨርሲቲ ጥሪ አድርጓል ይላሉ ማለት ነው ዩቲዩብ ቻናሎች ማለት ነው በኔ ኒች ላይ ያሉት ማለት ነው። ሳየው ራያ ዩኒቨርሲቲ ነው ማለት ነው ጥሪ ያደረገው ትላንትና። እኔ እሱ እንትን ካደረገ በኋላ በ5 ደቂቃ የሰራውላችሁ እነሱ አሁን ነው የሚሰሩ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንደዚሁም በቴሌግራም ቻናል ላይ አንደኛ ስለምለቅ ማለት ነው ጆይን ማድረጋችሁን እንዳረጹ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።